ስልካችሁን በምትጠቀሙበት ሰዓት በጣም እየተንቀረፈፈ ወይም ቪዲዮ ኤዲቲንግ እንዲሁም ደግሞ ጌሞችንና የተለያዩ ከባባድ ስራዎችን በምትሰሩበት ሰዓት ስልካችሁ በጣም የሚያስቸግራችሁ እንዲሁም ደግሞ እየዘጋ ወይም ደግሞ ዌቲንግ እያለ እየመለሰ አፕሊኬሽኑን አክሰስ እንዳያደርግ የሚያስቸግራችሁ ከሆነ የስልካችሁን ራም በእጥፍና ከዛ በላይ እየጨመራችሁ እንዲሁም ደግሞ ስልካችሁ ላይ መስራት የሚችሏቸውን ስራዎች በዛ አድርጋችሁ እንድትሰሩ ማድረግ የምትችሉበትን ሴቲንግ ነው የማሳያችሁ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ላይክ እና ሼር እያደረጋችሁ ጓደኞቻችሁን መጋበዝና እኔንም ሀሳብ አስተያየት ካለ ደግሞ ኮሜንት ዘንድ ማሳወቅ ትችላላችሁ። ቀጥታ ወደ ቪዲዮ ልውሰዳችሁ። እሺ መጀመሪያ የምናየው ራም ምንድነው የሚለውን ነው። ራም ማለት ልክ እንደ ኢንተርናል ስቶሬጅ ራሱን ችሎ ስቶር ማድረግ ፋይሎችን ማጠራቀም የሚችል ሆኖ ነገር ግን ለአጭር ጊዜ ነው ይሄ የሚያገለግለን። ያ ማለት ሮም ወይም ኢንተርናል ስቶሬጃችንን ላይ አንድ ፎቶ ብናስቀምጥ ወይም አንድ ሙዚቃ ብናስቀምጥ ያንን ፎቶና ሙዚቃ እስካላጠፋነው ድረስ ከዛ ቦታ ላይ ምንም አይሆንም ማለት ነው። ነገር ግን እዚህ ራም ላይ የምናስቀምጣቸው ፋይሎች ለምሳሌ መደወዩ ላይ ገብተን የሆነ ቁጥር ጽፈን ብዙ ነገሮችን ሌላ ከዛ ወተን ጌሞችን ወይም ደግሞ ካፕከት ቪዲዮ ኤዲቲንግ እንዲሁም ደግሞ ፎቶዎችን ፊልሞችን ስናይ ቆይተን በምንመለስበት ሰዓት ያ ስልክ ቁጥር ይጠፋል። ያ ማለት ራሙ እየሞላ ራሱን ሪፍሬሽ ስለሚያደርግ ራሙን ያጠፋ ራሙ ላይ ያሉትን ወይም የተጠራቀሙትን ስቶሬጆች ያጠፋቸዋል ማለት ነው። ነገር ግን ራምን ከፍጥነት ጋር የምታያይዙ አንዳንድ ሰዎች አላችሁ። ያ በፍጹም የተሳሳተ ነው። ምክንያቱም የአንድ ስልክ ፍጥነት የሚወሰነው በፕሮሰሰሩ ነው። ለምሳሌ አንድ አይፎን በ8 ጂቢ ራም ኑሮት ነገር ግን አንድ ቴክኖ በ64 ጂቢ ራም ያለን ስልክ ብታወዳድሩት ምንም ጥርጥር የሌለው አይፎኑ ይበልጣል። ለዚህ ማስረጃ የሚሆኑት አሁን ድረስ የሚመረቱት አይፎን ስልኮች ራማቸው ከፍተኛ 12 ጂቢ ነው። ነገር ግን በቴክኖ ወይም ደግሞ በተለያዩ ሬድ ማጂክ እና የተለያዩ ስልኮች ላይ 64 ጂቢ እና 32 ጂቢ ራም ድረስ ይገጠምላቸዋል። ነገር ግን ያን ሆኖ ከአይፎኖች የተሻለ ፍጥነት የላቸውም። በተመሳሳይ ሳምሰንጎችም ላይ ማክሲመም 16 ጂቢ ራም ነው የምታገኙት። ያም 16 ጂቢ ራም ተጠቅማችሁ ከማንም ስልክ የተሻለና ከየትኛውም ብራንድ የተሻለ ፕሮሰሰር የተገጠመላችሁ ስለሆኑ ያለምንም ስልካችሁ ቢዚ መሆን ያለምንም መሞቅና የተለያዩ ስራዎችንም ያለመጨናነቅ ያሰራችኋል። ያም የፕሮሰሰሩ ጥራት ነው። ስለዚህ ራም እና ፕሮሰሰር በጣም የተለያየ ነገር ነው። ፍጥነት ላይ ነው የሚያጠቅመን ማለት ነው። ፕሮሰሰሩን የምንጠቀም ከሆነ ራም ደግሞ የምንጠቀመው አንድ ጠረጴዛ ሰፋ ያለ ጠረጴዛ ብላችሁ ሰዱትና የተለያዩ እቃዎችን በምታስቀምጡበት ሰዓት ያ ጠረጴዛ ይሞላል። ነገር ግን ትልቅ ጠረጴዛ በሆነ ቁጥር ደግሞ ብዙ እቃዎችን የመያዝ አቅም አለው። ያ ማለት አንድን አፕሊኬሽን 3-4 በምንከፍትበት ሰዓት ለምሳሌ ካፕከት ጌም እንዲሁም ደግሞ ፊልሞችን እንዲሁም ኢንተርኔት የሚያስጠቅሙ ላይቭ ስትሪሞች ምናምን እየገባን ብዙ አፕሊኬሽኖችን በገባን ቁጥር ራሙ ትንሽ ከሆነ ይዘጋብናል። ነገር ግን ራሙ ብዙ ከሆነ ይህንን ነገር ማስጠቀም ይቻላል እንጂ ሴቲንግ ላይ ስንገባ ወይም መደወዩ ላይ ስንገባ ያለውን ፍጥነት ለኛ አይጨምርልንም። ስለዚህ የራም እና የፕሮሰሰር ልዩነት ይህንን ነው። ቀጥታ አሁን ራማችንን እንዴት እንደምንጨምር ላሳያችሁ። ይህ ነገር ስልካችሁ የተለያየ ከሆነ በተለያየ መንገድ ነው የምትጨምሩት። ነገር ግን ከራሱ ከስልኩ ላይ ያለን ነገር ነው የምጨምርላችሁ ይህንን ነገር የምትጠቀሙት። ነገር ግን ስልካችሁ ቴክኖ ወይም ኢንፊኒክስ፣ ሳምሰንግ የተለያየ ስልክ በሆነ ቁጥር እንዲሁም ደግሞ ሬድሚ፣ ዣዋሚ የተለያዩ ስልኮች ከሆኑ የተለያየ ስቴፕ ሊኖራችሁ ይችላል። ስለዚህ እናንተን ስልክ ሞዴል ከታይ ኮሜንት ዘንድ አስቀምጡልኝ። እኔ በሳምሰንግ ነው ማሳያችሁ። በመጀመሪያ ቀጥታ ወደ ስልካችሁ ውስጥ እንድትገቡና ወደ ታይ ወረድ ብላችሁ ዲቫይስ ኬር የሚል ታገኛላችሁ። ወይም ደግሞ ዲቫይስ ኤንድ ባትሪ የሚልም ሊሆን ይችላል፣ እንደየስልካችሁ ይለያያል። እዛ ዘንዳ በምገቡበትም ሰዓት ሚሞሪ የሚል አማራጭ ታገኛላችሁ። እሱ ዘንዳ ገብታችሁ መጨረሻ ላይ ራም ፕላስ የሚል ታገኛላችሁ። ይህ ነገር ኦፍ ከሆነ መጀመሪያ ኦን ታደርጉትና ራም ከታይ ያስመርጣችኋል ማለት ነው። እናንተ ምን ያህል መጨመር እንደምትፈልጉ እንደምትመለከቱት እኔ ጋር 2፣ 4፣ 6 እና 8 ጂቢ ራሞችን እንዲጨምር ያደርግልኛል። ይህንን ራም የሚጨምረው ከስቶሬጁ ቆርጦ ነው። ነገር ግን ይህ ራም ኖርማል እንደ ራማችን ልክ ማስጠቀምና ፍጥነቱን መጨመር ይችላል። ይህ ነገር ፌክ ነው ወይም ደግሞ አይሰራም ብላችሁ እንዳታስቡ። የትኛውም ስልክ ላይ ይህ ነገር አለ። ነገር ግን ከስቶሬጁ ቀንሶ ይጠቀመዋል እንጂ ልክ እንደ ኖርማል ራም ያስጠቅማቸዋል ማለት ነው። እኔ እንደምትመለከቱት አሁን 8 ጂቢ ላይ አድርጌ ኦኬ በምንበት ሰዓት ስልኬ ሪስታርት አድርጎ ከፍቶ ወደ 8 ጂቢ ያደርጋል ማለት ነው። እናንተም ልክ እንደዛ አድርጋችሁ የስልካችሁን ፍጥነት መጨመር ትችላላችሁ። ከዚህ በተጨማሪም ስልኮችን በምገዙበት ሰዓት የራምና የፕሮሰሰሩን ልዩነትም በዚህ ልክ መረዳት አለባችሁ ማለት ነው። ስለዚህ ይህንን ነገር ካረኳችሁ ወይም ደግሞ ካስተማራችሁ እኔን ፎሎ እና ሰብስክራይብ ማድረጋችሁ እንዳትረሱ። የቲክቶክ አካውንቴን ከዚህ ጋር ላይ ያስቀምጥላችኋለሁ። በቀጣይ እስከምንገናኝ ድረስ ይመቻችሁ።